በኢትዮጵያ ቃለ ሕይወት ቤተክርስቲያን ግንቦት 22 ቀን 2017 ዓ.ም የአመራር ርክክብ ስነ ስርዓት በደማቅ ሁኔታ አካሄደ። ከውጭ በናይጄሪያ 42 ክርስቲያኖች መገደላቸው ተነገረ። ሰላም የተወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከዕለቱ መረጃዎች ጋር አብሬያችሁ የምቆየው እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በኩሪፍቱ ማዕከል ሲካሄድ የነበረው ስልጠና የጸሎትና የምክክር ጉባኤ ተጠናቀቀ። ባልደረባችን ሮማን ከሊል ተጨማሪ አላት። ከግንቦት ቀን 18 እስከ 22 2017 ዓ.ም ቤተክርስቲያን የሚሽን ትኩረት ያላት ናት ወይስ ሚስዮናዊ ናት በሚል ርዕስ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽን መምሪያ አገልግሎት ክፍልና ከኤስአይኤም ኢትዮጵያ ጋር በመተባበር የተዘጋጀ የስልጠና የጸሎትና የምክክር ጉባኤ በኩሪፍቱ ማዕከል ተካሂዷል። በመርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ኤሊሶ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ እንዲሁም ወይዘሮ ሰራዊት ተከተል የኤስአይኤም ኢትዮጵያ ዳይሬክተር ዶክተር ጆሹዋ ቦጎንጆጎ፣ የቀድሞ የኤስአይኤም ኢንተርናሽናል ዳይሬክተር ሚስተር ቶም ፋይፊልድ፣ የኤስአይኤም ኢትዮጵያ ምክትል ዳይሬክተር ዶክተር ሰብለ ወንጌል ዳንኤል፣ የኤስአይኤም ኢትዮጵያ ምስራቅ አፍሪካ ሚስዮናዊ ላኪ ቢሮ ኃላፊ ተገኝተዋል። ከሁሉ አስቀድሜ ከግንቦት 18 ምሽት ጀምሮ ዛሬ ግንቦት 21 ምሽት ነው። በአሁኑ ሰዓት ባለፉት 3 ቀናት ውስጥ ስለሆኑ ነገሮች እግዚአብሔርን በማመስገን እጀምራለሁና ይህ ስልጠና ከታሰበ መንሸራሸር ከጀመረ 1 ዓመት ተኩልና ከዛ በላይ የሆነ ጊዜ ነው የወሰደውና ዋና ዓላማው በቤተክርስቲያናችን ከ2016 መጨረሻ አካባቢ ጀምሮ ከአጥቢያዎች ጀምሮ በቅርቡ አልቋል። የሀገር አቀፍ ጠቅላላ ጉባኤ ምርጫም በአጥቢያ በህብረቶች በቀጠናዎችና በልዩ አጥቢያ ህብረቶች በሀገር አቀፍ ደረጃ የመሪዎች ምርጫ እንደነበር ይታወቃልና መሪዎች ከተመረጡ በኋላ ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን ብሎም ገንዘባቸውን ኮንሱም አድርጎ የሚጨርሱ ከእግዚአብሔር መንግስት አገልግሎት አኳያ አነስተኛ የሆኑ ብዙ ኦቨር ስትሬች የሚያደርጓቸው ነገሮች አሉና ወደዚያ ውስጥ ዘልቀው ከመግባታቸው በፊት ሚሽን ወንጌል ከእግዚአብሔር ቃል አኳያ አንደኛና ዋና ቶፕ ፕራዮሪቲ የሚሰጠው እንደሆነ ይታወቃልና በሱ ዙሪያ ስልጠና እንዲሰጥ ስንመክር ቆይተን በቢሮ ደረጃም ከኤስአይኤም ኢትዮጵያ ወገኖች ጋርም በጋራ ፕላን አድርገን ጸልየን በቂ ዝግጅት አድርገን የተጀመረ በዛ መልክ በዛ ልክ የተደረገ ዝግጅት ሲሆን የካቲት 3 ደብዳቤ ለሁሉም ለ15ቱም ቃለ ሕይወት ቀጠናዎችና ለ12ቱ ልዩ አጥቢያ ህብረት ቤተክርስቲያን ጽሕፈት ቤቶች ተልከው 2-3 በተለያዩ አጋጣሚዎች ለስልጠናው የሚመለከታቸው ሁሉ እንዲመጡ ከደረገ በኋላ ሰኞ ባለፈው ሰኞ ማለት ነው ከሰዓት በኋላ ከ12ቱ ቀጠናዎች መሪዎችን እንጠብቅ ነበርና እግዚአብሔር ይመስገን ከ3ቱ ቀጠናዎች ሲቀሩ ከ12ቱ ተሞልተው መጥቷል። በእርግጥ አንዳንዶች ጋር 3 ሰው ስንጠብቅ 2-1 የመምጣት ሁኔታ ቢኖርም ከሞላ ጎደል ቁጥሩ ጥሩ ነው። ከ12 ልዩ አጥቢያዎች አጥቢያ ህብረቶች ከ9 ልዩ አጥቢያ ህብረቶች መሪዎች መጥተዋልና እግዚአብሔር እናመሰግናለን። ሰኞ ከገባንበት ጊዜ ጀምሮ እግዚአብሔር በሚገባን ቋንቋ በባለፉት 3 ቀናት ሰማያትን ከፍቶ ሳይሆን ቀዶ ግሩም በሆነው ምክሩ ወደኛ መጥቷል። ለስልጠናው ከኤስአይኤሞች ጋር በጋራ መክረን አቅደን እነሱ በፋይናንስም በጎናችን ቆመው ከአሰልጣኝ ጋር ተያይዞ ዶክተር ጆሹዋ በሚሽናል ሊደርሺፕ ላይ ማክሰኞ ሙሉ ቀን ስልጠና ሰጥቷልና ይሄ ስልጠና ማለት ቶታሊ የእይታ ልዩነትን አምቶ ብዙ ጉድለቶቻችን በግል ሕይወት በቤተሰብ ደረጃ በአጥቢያ ደረጃ ከህብረቶች ጀምሮ እስከ ዋናው ጽሕፈት ቤት በእርግጥ የምር ጉድለቶችን አይተን ንስሐ የገባንበት ቆም ያልንበት በእኛ ቤተክርስቲያን ከተሰጠው ስልጠና አኳያ ሚሽን ማይንድድ እና ሚሽናል ቤተክርስቲያን ብሎ በሁለት ከፍሎ ነውና ሚሽን ማይንድድ
በቤተ ክርስቲያን ያሉ አክቲቪቲዎች ሁሉ አሉ። ሚሽን ማይንድድ የሆነ ቸርች አንድና ሁለት ወንጌላውያን ልትልክ ትችላለች። ግን አባላት በሙሉ የተለያዩ ፕሮፌሽን ያላቸው በወንጌል በሚሽን አገልግሎት እንዲሳተፉ አለማድረጉ አለና ሚሽናል ቸርች የሆነች ማለት በሁሉ ነገር አባላት በሙሉ በወንጌል አገልግሎት በሚሽን አገልግሎት የሚሳተፉ ናቸውና ከዛ አኳያ ስልጠናው በጣም ቻሌንጅ አድርጎናል። ራሳችንን አይተናል፣ ቤተክርስቲያናችንን አይተናል። ንስሐ ገብተን እንደገና አቅጣጫ ቀይረን መነሳት እንዳለብን ተነጋግረናልና በመቀጠል በዋና ጻፊያችን በዶክተር ስምዖን ሙላቱ በኩልም ጤናማ ቤተክርስቲያን የሚለውን ከእግዚአብሔር ቃል አኳያ በጥንቃቄ የታየበት ጊዜ ሲሆን እሱም ስልጠና በጣም ነው የሞገተን በግልጽ ቋንቋ። ሌሎች እህታችን ቼሪ ኤስአይኤም ኤሪያ ዳይሬክተር እና እህታችን ዶክተር ሰብሌ በኤስአይኤም ኢስት አፍሪካን ሴንዲንግ ኦፊስ ዳይሬክተር እነሱም መሪ መጋቢ ነው፣ መሪ አገልጋይ ነው፣ መሪ መልካም ባለ አደራ ነው። በእነኚህ በሶስቱ መጽሐፍ ቅዱሳዊ ጽንሰ ሐሳቦች ዙሪያ በጣም ኮንክሪት የሆነ ቪቪድ የሆነ የሚጨበጥ ትምህርት ስልጠና ሰጥተውናልና ስልጠናው ይህን ሲመስል በማጠቃለያው በርካታ ጥያቄዎች ተነስተው ሐሳቦች ተነስተው ከዚህ በኋላ ጌታ ፍቅር ብንኖር እጅ ለእጅ ተያይዘን ልብ ለልብ ተቆራኝተን እግዚአብሔር በሚሰጠን በቀጣይ ዓመታት በነገራችን ላይ ጌታ ፍቅር ብንኖር ቤተክርስቲያናችን 97ኛ ዓመቷ ነው። ከ3 ዓመት በኋላ የምስረታ 100ኛ ዓመት መታሰቢያ ሊበል በዓል ሊበል የምናከብርበት ነውና የአጥቢያዎችን ቁጥር ከ10 ሺህ ወደ 20 ሺህ የአባላትን ቁጥር ከ10 ሚሊዮን ወደ 20 ሚሊዮን ዳብል ለማድረግ አቅዳ የተንቀሳቀሰች ነውና እግዚአብሔር ቢፈቅድ ብንኖር ይሄ ተግባራዊ ሆኖ እናያለን ቢያስባለው። ያለፉትን 3 ቀናት እግዚአብሔር በጣም ባርኮልን ትርጉም ያለውን ጊዜ ያሳልፈናል። በላይ በሰማይ በታች በምድር ስሙ ከዘላለም እስከ ዘላለም የተባረከ ይሁን። በዚህ ይህ ስልጠና ይሁን እንዲሆን በጸሎት በሐሳብ በፋይናንስ በጎናችን የቆሙትን የኤስአይኤም ኢትዮጵያ ወገኖችን ከልቤ ላመሰግን እንወዳለሁ። ስልጠናው በህይወት የምንተረጉመው የምንኖረው ለውጥ በህይወታችን በቤታችን በቤተ ክርስቲያናችን የሚታይበት እንዲሆን ምኞቴም ጸሎቴም ነውና ክብር ሁሉ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ ለስላሴ ለአንድ አምላክ ይሁን። በስልጠናውም የቤተ ክርስቲያኒቱ የቀጠናና ልዩ አጥቢያ መሪዎች ተሳታፊ ሆነዋል። ሚስዮናዊ አመራር ቤተ ክርስቲያን ማናት? ተልእኮ ያላት ቤተ ክርስቲያን ተግባሯ ምንድነው? ጤናማ ቤተ ክርስቲያን ማናት? በሚል ርዕስ ሰፊ ትምህርት ቀርቦ ውይይትም ተደርጎበታል። ሰው ስለ መሪነት የሚማርባቸው ብዙ መንገዶች አሉ በማለት የኤስአይኤም ምስራቅ አፍሪካ ሚስዮናዊ ላኪ ቢሮ ኃላፊ የሆኑት ዶክተር ሰብለ ወንጌል ዳንኤል በመርሃ ግብሩ ላይ የነበራቸውን ቆይታም እንደሚከተለው ለዝግጅት ክፍላችን ተናግረዋል። ዛሬ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የቀጠና የህብረት መሪዎች ጋር የነበረን ቆይታ በጣም ጥሩ ነበር። በእርግጥ ትናንት ጀምሮ እዚህ ጥሩ ጊዜ እያሳለፉ እንደነበር አውቃለሁ። እኔ ከወይዘሮ ሰራዊት ጋር በጣም አጭር ሴሽን ነበረኝ እና ምንድነው ያነሳናቸው 3 ነጥቦች ነበሩ። ከጌታ ኢየሱስ ክርስቶስ ምንድነው የምንማረው የሚለው ማለት ነው። ከእረኝነቱ ኢየሱስ እንደ እረኛ እንደ መልካም እረኛ፣ ኢየሱስ ክርስቶስ ደግሞ እንደ አገልጋይ፣ ከዛ ኢየሱስ እንደ ባላደራ ወይ እንደ ስቱወርድ እንዴት ነበር በምድር ላይ የተመላለሰው ከሚለው ከነዚህ ከ3ቱ ነገሮች ምን እንደምንማር ነበር ያየነው። ያየሁት በጣም ደስ ብሎኛል። የነበራቸው ተነሳሽነት እና ደግሞ ራሳቸውን የፈተሹበት መንገድ፣ ራሳቸውን ያዩበት መንገድ፣ ትምህርቱን የተቀበሉበት መንገድ በጣም ደስ የሚል ነበር። እግዚአብሔርን አመሰግናለሁ። ጊዜው ነው ብዬ አስባለሁ። መቼም የእግዚአብሔር መንፈስ ነው ሰውን የሚያነሳሳው፣ ልቡን የሚነካ እግዚአብሔር ነውና መልካም ጊዜ እንደነበረን አስባለሁ። እኛም ደግሞ ከነሱ ተነሳሽነት ከነሱ ለአገልግሎት ካላቸው ፍቅር ከሚከፍሉት ዋጋ ብዙ ነው የተማርነው። እግዚአብሔርን በጣም አመሰግናለሁ ስለነበረን ጊዜ እና እንደ እግዚአብሔር ፈቃድ ለውጥ እንጠብቃለን በሁላችንም ህይወት ማለት ነው። እና ሰው ስለ መሪነት የሚማርባቸው የተለያዩ መንገዶች የተለያዩ ነገሮችም ይኖራሉ። ግን ከጌታ ኢየሱስ ደግሞ ብንማር አገልጋይ ስለመሆን ከኢየሱስ ብንማር፣ መልካም እረኛ ስለመሆን ከኢየሱስ ብንማር፣ ከዛ ደግሞ የባላደራነትን መንፈስ ይዞ ስለማገልገል ከኢየሱስ ብንማር እናተርፋለን ብለን እናስባለንና ይሄንን መሪዎቹ በህይወታቸው እንደሚተገብሩት
ተስፋ አድርጋለሁ። በዛ መንገድ እንደሚኖሩ እንደ ባላደራ እንደሚያገለግሉ እንደ እረኛ መንጋውን እንደሚንከባከቡ ከዛ ደግሞ እንደሚያገለግሏቸው እንደ ኢየሱስ ክርስቶስ ዝቅ ብለው እንደሚያገለግሏቸው ተስፋ አድርጋለሁ። ይህን ይመስላል። ስልጠናው ቤተክርስቲያን እንደገና ራሷን እንድታይ የሚያደርግ እንዲሁም መሪዎች ምእመናን እግዚአብሔር የሰጠውን ተልዕኮ ከማስፈጸም አንጻር ተግተው መስራት እንዳለባቸው የሚያሳስብ በመሆኑ ራሳችንን እንደገና ማየት የቻልንበት መርሃ ግብር ነው ሲሉ ተሳታፊዎቹ ተናግረዋል። ሰሞኑን እንግዲህ እዚህ ደብረ ዘይት ማዕከል ላይ ከ9 ቀጠናዎችና ከ8 ልዩ አጥቢያዎች ህብረት የመጡ መሪዎች ሲሰጣቸው የነበረው ስልጠና በጣም የሚገርምና ቃለ ሕይወት ቤተክርስቲያን እንደገና ተልዕኮ እንድታይ ያደረገ ስልጠና ነው። በተለይ ሚሽን ማይንድድ ቸርች እና ሚሽናል ቸርች በሚል በሁለት ለይቶ ያስተማረን ትምህርት የቤተክርስቲያን አባላት በሙሉ ወደዚህ ወደ እግዚአብሔር ተልዕኮ እንደተጠሩ ነገር ግን በጣም ጥቂቶች ስራ ላይ እንዳሉ የሚያሳይና የመሪዎች የአገልጋዮች ትልቁ ስራ ምእመናን ማስታጠቅ እንደሆነ ምእመናን በአጠቃላይ በሄዱበት መስኩሉ በተለያየ ስራቸው የዚህን ተልዕኮ እግዚአብሔር የሰጠንን ተልዕኮ ባደው ተልዕኮው የኛ ሳይሆን እግዚአብሔር ለተልዕኮ እኛን ነው የሰጠን እና እግዚአብሔር ለቤተክርስቲያን ተልዕኮ ሳይሆን የሰጠው ለተልዕኮ ቤተክርስቲያንን ነው የፈጠረው። ያ አስተሳሰብ በቃ ብዙ ዘመን ብዙ እንዳልሰራን ያሳየንና እንደገና እንድንታጠቅ ያደረገ ከመሆኑ አንጻር ለየት ያለ ስልጠናና በጣም ያነሳሳን መሆኑን መናገር በጣም ወዳለሁ። እንግዲህ በዚህ ሳምንት ብቻ ሳይሆን ባለፈውም ሳምንት በሚገርም ሁኔታ የቃለ ሕይወት ወደ 90 የሚሆኑ ካፕልስ ባልና ሚስት በዚህ ተልዕኮ ዙሪያ ከእግዚአብሔር ጋር ያለን ግንኙነት፣ እርስ በርስ ያለን ግንኙነት፣ ቀጥሎ ደግሞ ከዓለም ጋር ባለን ግንኙነት ዙሪያ እንዴት እያደግን መምጣት እንዳለብን ያስተማረ ነበርና ለየት ባለ መልክ እግዚአብሔር ለቃለ ሕይወት እየተናገረ ያለው መልእክት አለ። አክቹዋሊ ለቃለ ሕይወት ብቻ ሳይሆን ለቤተክርስቲያን በዚህ በመጨረሻው ዘመን ጌታ ኢየሱስ ሊመጣ ደጅ ላይ ባለበት በመጨረሻው ቀን ይመጣ ያለው መልእክት እየጨረሰ እንዳለ ያሳየናልና እኔ በበኩሌ በጣም ቻሌንጅ ሆኛለሁ። እንግዲህ ይህንን በሄድንበት ቦታ ሁሉ ለምእመናን ማሳሰብና እርጀንሲው በተለይ በጣም አንገብጋቢና ብዙ ነፍሳት እየጠፉ ባሉበት በየደቂቃው በየሰከንዱ ነፍሳት እየጠፉ ባሉበት የነፍሳት ሸክም በጣም ቢሰማን ስለሚገባ ምእመናን በሙሉ በምስክርነት እንዲሳተፉበት ትልቅ ጥሪ ማቅረብ ወዳለሁ። በዚህ አጋጣሚ አመሰግናለሁ። እዚህ ደብረ ዘይት ኩርፍቱ ላይ በዚህ 3 ቀን ያሳለፍነው ስልጠና በተለይ በወንጌል ስራ ላይ ያተኮረና ከመጀመሪያ ቀን ጀምሮ እጅግ የሚገርም ስልጠና ነበረ። ስልጠናው ቤተክርስቲያን የሚሽን እውቀት ነው ያላት ወይስ ሚስዮናዊት ናት በሚለው ሰፊ ትምህርት ተሰጥቶ ብዙዎቻችን ንስሐ የገባንበት የሚሽን እውቀት አለን፣ ነገር ግን ገና ሚስዮናዊት ቤተክርስቲያን እንዳላደረግን በዚህ ነገር እንደወደቅን አይተናልና ከዚህ የተነሳ እንዴት ሚስዮናዊት ቤተክርስቲያንን ማድረግ እንዳለብን ከራሳችን ከግል ህይወታችን ጀምረን ቤተክርስቲያናችን ከስም አልፋ ተግባር ላይ ያተኮረች እንድትሆን ስለምንፈልግ ንስሐ ገብተናል፣ ጸልየናል፣ እንደገና አቋም ወስደናል። ከአጥቢያ ቤተክርስቲያን ጀምሮ እስከ ብሔራዊ ቢሮ ድረስ ያሉ መዋቅሮች ሁሉ መሪዎች ትኩረት አድርገው በዚህ ነገር ላይ እንዲሰሩ እንፈልጋለን። እኔ በማገለግለው በግሎባል ሚሽን ላይ እግዚአብሔር ላለፉት 27 ዓመት ብዙ ውጤቶችን አሳይቷል። በህንድ ሀገር፣ በፓኪስታን፣ በባንግላዴሽ፣ በሱዳን፣ በሰሜን ሱዳን፣ በኬንያ እንደገናም አልፎ በናይጄሪያ እጅግ መግባት የማንችልባቸውን አካባቢዎችን ገብተን ወንጌል እንድንሰራ እግዚአብሔር አቅም ጉልበት ሆኖልናል። ይሄ ደግሞ ከተሰጡ አገልጋዮች አንደኛ፣ ሁለተኛ ደግሞ ቤተክርስቲያን የሌላትን ቆርሳ በመስጠት እየሆነ ያለ ነገር ነው። አሁንም ይህን አገልግሎት እግዚአብሔር ቢፈቅድ አስፍተን ለማየት እየፈለግን ነው። የሚቀጥለው 3 ዓመት ነው 100ኛ ዓመት ለማክበር የቀረው። ለዚህ 300 ሚስዮናን እንልካለን ያልነውን ለመድረስ እያንዳንዱ መሪ፣ እያንዳንዱ አጥቢያ፣ እያንዳንዱ ህብረት ጠንክሮ መስራት እንዳለበት አይተናል። ምክንያቱም እግዚአብሔር በር ከፍቷል። እግዚአብሔር የከፈተውን በርና ዘመን ካልተጠቀምን በደለኞች ነን። ስለዚህ ይሄንን እንደሚገባ መስራት እንችላለን። ብዙ ቤተክርስቲያናት ተተክሏል። በውጭ ሀገር በህንድ ሀገር 2 ትልልቅ ቤተክርስቲያንና 15 ተከላ ጣቢያዎች፣ በፓኪስታን ማንም መግባት በማይችለው 75 የቤተ ቤተክርስቲያን ተተክሏል። በሱዳን 6 አጥቢያዎች ተተክሏል። በባንግላዴሽ እንደዚህ በጣም ከባድ ቦታ ላይ ብዙ ሰዎች በስውር ደቀ መዛሙርት እየሆኑ ናቸው ያሉትና ብዙ በሮች አሉ እግዚአብሔር የከፈተልን። ስለዚህ
ክርስቲያኖች ሁላችንም ብንሰጥና ብንሰጥ በቀላሉ ወንጌልን ለዓለም ማድረስ እንችላለን። ጊዜው የመጨረሻ እንደሆነ ማወቅ አለብን። ይሄ ስልጣና በዋና መሪዎች የቦርድ አባላት አሉ፣ ስራ አስፈጻሚ አባላት አሉ፣ የቀጠና ኃላፊዎች አሉ፣ እንደገናም ደግሞ የመምሪያ ሰራተኞች ሁላችን ላይ በጎ ተጽዕኖ ያሳደረ ነው። ስለዚህ በዚህ በተረደነው እውነት ታች ወርደን መስራት አለብን። ይሄን ከሰራን ደግሞ የምንጠብቀውን ለውጥ እናመጣለን። የ5 ዓመት እቅድንም ደግሞ ቶሎ እንደምናሳካ እርግጠኞች ነን እና እኔ እንደ አንድ መምሪያ እንደ አንድ ክፍል ኃላፊ ምንድነው የሚያስበው ይሄን ጀምሬ የሚሰራውን ስራ ከመጀመሪያው ይበልጥ ለመሰጠት ጊዜ ለመስጠት ለመጸለይ እንደገናም ደግሞ ወርጄ እያንዳንዱን እኔን የሚጠብቀኝን ቦታ ድርሼ ለማስተማር ለማሰልጠን ብዙ መሪዎች እንዲህ አይነት መረዳት ቢያገኙ ኖሮ ብዙ ስራ መስራት ይችሉ ነበር። ስለዚህ ህዝባችን የሚሰጥ ለወንጌል ለመስጠት ኢኮኖሚም አለ፣ ህዝቡም ልቡም አለ። ነገር ግን በቂ ዕውቀት የለም። ይሄን ዕውቀት ማስጨበጥ ከኛ ከሁሉ ይጠበቃልና ይሄን ነገር ለመስራት ሬዲ ነኝ። እናንተም ይሄን የምትሰሙት እግዚአብሔር በሰጣችሁ እድል ለመስራት ተነሳሱ። ዘመኑ የመጨረሻ ነው፣ ጊዜው መጨረሻ ነው፣ ክርስቶስ ሊመጣ ነው። በዚህ ነገር ሰርተን እግዚአብሔርን እናስከብር። አመሰግናለሁ። ለ5 ቀናት እዚህ ኩርፍቱ ደብረ ዘይት ማዕከል ላይ ቆይተናል። ከቀጠና ከልዩ አጥቢያ ቤተክርስቲያናት ህብረት ከመጡ መሪዎች ጋር ያመጣን ትልቁ አጀንዳ የሚሽን አጀንዳ ነው። የተልእኮ ጉዳይ ነው። ሚሽንን እንዴት እየሰራን እንደሆነ ራሳችን ያየንበት ሁኔታ ነው። ሚስዮናዊ ሚሽን ማይንድ እና ሚሽነሪ ሊደር የሚለውን አንድ ናይጄሪያዊ የሰጡ ስልጠና እኛ የተኛው ነን። ሚሽን ዕውቀቱ አለን እንትኑ አለን፣ ግን በየትም ስፍራ ሄዶ ሰው ሚስዮናዊ መሆን ሚሽንን መስራት እንደሚችል እጅግ አድርገን አይተናል። እኛ ሚሽን የሚሰራ አንድ ሰው ሙሉ ጊዜ ነው የሰጠ እንዴ ብለናል። ንግዱም ሌላውም በስራም በተለያየ ቦታ ተልእኮን ሰው መፈጸም እንደሚችል ነው የተናገረው። እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን 10 ሚሊዮን አባላት አሉን ብለን እናስባለን። 10 ሚሊዮን አባላትን ይዘን ኢትዮጵያ ቃለ ሕይወት ቤተክርስቲያን ላይ እጅ ለእጅ ከተያያዘን ልብ ለልብ ከተያያዘን እውነትም ሸክም ያለን ሰዎች የወንጌል ልብ ያለ የክርስቶስ ልብ የወንጌል ሸክም ያለን ሰዎች ከሆነን ዓለምን በወንጌል መድረስ ይቻላል ብለናል። ይሄንን ለመድረስ በወንጌል ማህበረተኛነት መደራጀት፣ በጸሎት መደራጀት፣ በሰንሰለት ጸሎት ማለት ነው። ሁላችንም መስካሪ በመሆን ጴጥሮስ መልእክት ላይ እንዲህ ይላል፣ የእርሱን በጎነት እንድትናገሩ ይላል። ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት መናገር ማለት ወንጌልን መመስከር ነው። የክርስቶስን በጎነት መናገር ነው። የዳነ ሰው ሁሉ ከጨለማ የወጣ ሰው እኔ ከጨለማ ወጥቻለሁ የሚል ሰው ሁሉ ወንጌልን መተንፈስ መመስከር እንዳለበት ነው ያየነው። ራሴን እንዳይ አድርጎኛል። እኔና ቤቴ እኔ ራስ ከእግዚአብሔር ጋር ያለ ግንኙነት ከሌሎች ጋር ያለን ህብረት ከግል ህይወት ከቤተ ጨምሮ በዚህ አገልግሎት ላይ በርትተን መስራት እንዳለብን ቀኑ በተቃረበ ጊዜ ወንጌልን አጥብቀን መስራት እንዳለብን ነው። ከነዚህ ከቀጠና መሪዎችና ከልዩ ህብረት መሪዎች የምንጠብቀው አንዳንድ እንደው አለ የተባሉ ነገሮች መሬት ላይ ወርዶ እዚህም የሰለጠነው የስልጠና ጊዜ አስተያየት ጥያቄ ሞቅ ተብሎ የሚቀር ሳይሆን ወደ አጥቢያ ወደ ቀጠና ደረጃ ወርዶ ትክክለኛ በሆነ መስመር እግዚአብሔር በሚፈልገው አቅጣጫ ወንጌልን መስራት እንዳለብን በወንጌል ማህበረተኛ አደረጃጀት በሚስዮናዊ በብሔራዊ በአካባቢያዊ በክልላዊ ዓለም አቀፍ ሚስዮናዊ አላላክ ሁኔታ ላይ ሁሉ እንደገና ራሳችን መፈተሽ እንዳለብን መደራጀት እንዳለብን ቤተክርስቲያናችን እንደገና ማየት እንዳለብን ይህንን ጭምር ተነጋግረናል። አንዳንድ ቦታ የወንጌል አስተባባሪዎች የተደራጁበት ቀጠና አለ፣ ልዩ ህብረት አለ። አንዳንድ ቦታ አልተደራጀም አለ ይባላል። ግን አሁን መኖር እንዳለበት አለ የተባለውም ጠንካራ ስራ መስራት እንዳለበት የለም በተባለ ቦታ ላይም ትክክለኛ ሰው ተገኝቶ
ቢሮ ተሰጥቶ ይሄንን ስራ ማስተባበር እንዳለበት ሰው ገብቶት እንዲሰጥ ገብቶት እንዲመሰክር ገብቶት እንዲጸልይ ይሄንን እየተወያየን እየተነጋገርን በዚህ አይነት ሁኔታ ከሆነን ተሸላሚዎች እንሆናለን። ቸል የምንል ከሆነ ተጠያቂዎች ነን። ፍሬ ካፈራን የጽድቅ አክሊል፣ የድል አክሊል፣ የህይወት አክሊል፣ የአገልግሎት አክሊል፣ የክብር አክሊል እንደሚጠብቀን መጽሐፍ ቅዱስ ይናገራል። ነገር ግን ቸል የምንል ከሆነ ደግሞም በመጽሐፍ ቅዱስ ላይ የተቀመጠ ነገር አለ። እግዚአብሔር በሰጠን ዘመን 3 ዓመት 6 ዓመት የሚመሩ መሪዎች ትክክለኛ እውነተኛ ሸክም ያላቸው ፍቅር ያላቸው ክርስቶስን የሚያሳዩ መሪ ተተኪን የሚያፈሩ መሪዎች ከሆኑ 5 ዓመት ስልታዊ እቅድ ግቡን ይመታል። በእጥፍ እናድጋለን። ያ ካልሆነ ወረቀት ላይ ሰነድ ላይ ብቻ የተቀመጠ ይሆናል። ግን መስራት ከቻለን ሚስዮናውያን ከሆነ ሁላችንም ይሄንን ነው ከኔም ጭምር ከቤተ ከልጆቼ ጭምር በዚህ አገልግሎት ላይ ጠንክረን መቀጠል እንዳለብን ምን ማድረግ እንዳለብኝ ራሴ ጋር ራሱ ውይይት ስብሰባ እያደረኩ ነው በግል። ላለፉት 4 ቀናት በጣም ድንቅ ጊዜ በኢትዮጵያ ቃለ ሕይወት ቤተክርስቲያን በኩርፍቱ ማዕከል ነው ያሳለፍነው። ዋናው በተልእኮ ወይም በሚሽን ዙሪያ ላይ ድንቅ ወርክሾፕ ነበረን። በተለይም እንግዲህ እስካሁን ካገለገልነው በተሻለ በተሳለጠ ሁኔታ ወንጌል ላልሰማው ሕዝብ ወንጌልን ለመስበክ ነው። በእርግጥ በእኛ ቤተክርስቲያን ረጅም ታሪክ ያላት ቤተክርስቲያን ብትሆንም ግን ከጊዜ ጋር የሚመጥን በጣም ስልታዊ እቅድ ታቅደው ወንጌል ላልሰማ ሕዝብ ከማደረስ አንጻር ጥልቅ የሆነ ስልጠናና ምክክር ጊዜ ነበረ። በተለይም ደግሞ ከስልጠናው ራሳችን የገመገምነው እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ አገልጋዮች እንደመሆናችን መጠን ከቀጠናም የመጡት እኛም አሁን ባለንበት ሁኔታ ያለንበት አገልግሎታችን ወይም የህይወት ስታንዳርድ ሚዋናቻችን በጣም በሚፈለገው ደረጃ እንዳይደለ የመንፈሳዊ ህይወት ጥራት ክፍተትም እንዳለ ከቢሮም እስከ ቀጠናም ድረስ በእውነት በተገባ ኃይል ወንጌል ስራ እንዳልሰራን በራሳችን አይተን እንደውም በብዙ ነገር ላይ በመንፈሳዊ ህይወት በአባሎቻችን ወይም በተከታዮች በምእመናኖቻችን ይቅርታ ህይወት ስታንዳርድ ላይ ክፍተት እንዳለ እንደውም ፌል አድርገናል ብለን ነው የገመገምነው። ስለዚህ ምንድነው በቀጣዩ በጣም በተሳለጠ ሁኔታ በስልታዊ እቅድ ተከትለን የተሻለ ወንጌል ባልሰማ ህዝብ ላይ ወንጌልን ለመስበክ ወንጌል ስብከት ደግሞ ሌሎችን ስበኩ ማለት ወይም መላክ ብቻ ሳይሆን እኛ ራሳችን ሚስዮናውያን ሆነን የሚስዮናውያን አገልግሎት እንድናበረታታ አብረን ልናገለግል አገልግሎቱን ከራሳችን ምስክሮች ትሆናላችሁ ያለውን የሐዋርያት ሥራ 1:8 ያለውን በራሳችን ለመተግበር እንዳልሰራን ገምግመን በተሻለ ሁኔታ ወንጌል ለመስበክ ደቀ መዝሙር ለማድረግ ቤተክርስቲያንን ለመትከል በቁርጠኝነት ንስሐ ገብተን ራሳችንን አድሰን በአዲስ ኃይል በተለይ 2018ን በተሻለ ለመቶኛ ዓመት የሚመጥን ስራ በወንጌል ስራ ለመስራት እኔም የሚሽን ዲፓርትመንት ባልደረቦቼም እንደ ዋና ቢሮም አጠቃላይ እንደ ቀጠና መሪዎችና አገልጋዮች በዚህ ሁኔታ ራሳችንን ገምግመን ንስሐ ገብተን ለተሻለ ስራ ቆርጠን የተነሰንበት ድንቅ ጊዜ ነበረ። ክብር ለእግዚአብሔር ይሁን። በኢትዮጵያ ቃለ ሕይወት ቤተክርስቲያን ግንቦት 22 ቀን 2017 ዓ.ም የአመራር ርክክብ ስነ ስርዓት በደማቅ ሁኔታ ተከናወነ። ባልደረባችን ሮማን ከሊል ተጨማሪ አላት። የኢትዮጵያ ቃለ ሕይወት ቤተክርስቲያን ግንቦት 22 ቀን 2017 ዓ.ም በደማቅ ስነ ስርዓት የአመራር ርክክብ አካሄዳለች። ተሰናባችና አዲስ የተመረጡ የቤተክርስቲያኒቱ ፕሬዝዳንቶች፣ ምክትል ፕሬዝዳንት፣ የብሔራዊ ቦርድ የስራ አስፈጻሚ አባላት፣ ከኤስአይኤም ኢትዮጵያ ጥሪ የተደረገላቸው ሌሎች ተጋባዥ እንግዶች በታደሙበት ይኸው መርሃ ግብር በዋናው ጽሕፈት ቤት ቅጥር ግቢ ውስጥ በደማቅ ሁኔታ ተካሂዷል። የመርሃ ግብሩ መድረክ የመሩት አዲሱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ ሲሆኑ አጠቃላይ ውሎ በጸሎት በዝማሬ ተጀምሯል። በመቀጠልም መጋቢ ቴዎፍሎስ ተስፋዬ ቃለ እግዚአብሔርን ያካፈሉ ሲሆን በመልእክታቸውም ለቤተ ክርስቲያን ራዕይና ተልእኮ ስኬት በጋራ መስራት እንደሚገባ፣ ቤተ ክርስቲያን ለተልእኮ መፈጠሯን እንጂ ተልእኮ ለቤተ ክርስቲያን አለመፈጠሩን እውነት በፍቅር በመነጋገር ግልጽነትን ማስፈንና ከሁሉ አጀንዳ አስቀድሞ ለነፍሳት ጉዳይ ልዩ ትኩረት መሰጠት እንደሚገባ አጽንኦት ተሰጥተው ተናግረዋል። ቃለ ሕይወት ቤተክርስቲያን ተልእኮ የላትም። እግዚአብሔር ለተልእኮ የቃለ ሕይወት ቤተክርስቲያን አላት አለ። በጣም ነው የገባኝ።
ቤተ ክርስቲያን ለተልእኮ ተፈጠረች እንጂ ተልእኮ ለቤተ ክርስቲያን አልተፈጠረም። እዚህ እግዚአብሔር በተጀመረ ስራ ኑና አብረን እንስራ ሲለን ለምንድን ነው የከበደን? በመቀጠልም የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱ ባስተላለፉት መልእክታቸው ተሰናባችና አዲስ የተመረጡ የቤተ ክርስቲያኒቱ ፕሬዝዳንቶች፣ ምክትል ፕሬዝዳንት፣ የብሔራዊ ቦርድ የስራ አስፈጻሚ አባላትን ከልብ አመስግነዋል። ዋና ጸሐፊው አያይዘው ከተሰናባች አገልጋይ መሪዎች ጋር የነበራቸው ቆይታ ፍሬያማ፣ ሰላማዊ እንደነበረም ገልጸዋል። የቦርድ አገልግሎት፣ የስራ አስፈጻሚ አገልግሎት አልጋ ባልጋ ቢሆን በጣም ጥሩ ነበር። ምንም ጭቅጭቅ የሌለበት ሁሉም እንትን የሆነበት ግን በጣም ያው ቃለ ሕይወትን እንደምናውቀው ከስፋቷም አንጻር ከውስብስብነቱም አንጻር ብዙ አስቸጋሪና አስጨናቂ ውሳኔዎችን ኢሹዎች ጋር ዲል ስናደርግ ነው የቆየ ነው። እግዚአብሔር ግን በጣም በብዙ መንገድ ረድቶናል። በተለይ ባለፉት 3 ዓመታት ለማለት እንፈልገው እግዚአብሔር ዶክተር ጣሰውን ይባርከው ለማለት ወዳለው በጣም ስሙዝ የሆነ አንድ ልብ የነበረበት አጀንዳዎቻችን ጭቅጭቅ ሳይሆኑ ስራ እየተሰራ የሄደበት ስለነበረ ስለዛ ሰላማዊ ስለነበሩት ያለፉት 3 ዓመታት እግዚአብሔርን እጅግ አርጌ ለማመስገን ወዳለው። ከዚህ በኋላ ዋና ጸሐፊው ተሰናባቹን የቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ጣሰው ገብሬ በበኩላቸው የአገልግሎት ቆይታቸው ሰላማዊ፣ ፍሬያማ እንደነበረ አስታውሰው ይህ ማለት ግን ደካማ ጎኖች አልነበሩትም ማለት አይደለም ብለዋል። ዶክተሩ ገለጻቸውን በማስቀጠል ባለፉት 6 የአገልግሎት ዓመታት የሰሯቸው ፍሬያማ ስራዎች በዝርዝር አስታውሰው ያልተጠናቀቁትን እቅዶች ተረካቢው አመራር ዳር እንዲያደርሳቸው አደራ ጭምር አሳስበዋል። በመጨረሻም ወደፊት ሊከናወኑ ይገባቸው ያሏቸውን ዝርዝር እቅዶች ለጉባኤው ተሳታፊዎች አስታውቀው በምስጋና የስንብት ቃላቸው እቅድ ማዘጋጀታቸው በሱ ውስጥ አሁን ያነሳቸው ነገሮች በሙሉ አሉ። ሚሽኑም አለ፣ ቪዥኑም አለ። በምን ለማተኮር እንዳለብንም ደግሞ 6 ጉዳዮችን ያነጠርንበት አለ። እንደ 26 ትኩረት መስኮች ናቸው ያሉን የምናተኩርባቸው ተብሎ ማለት ነው። ከወንጌል ስርጭት እስከ ተተኪ እስከ ማፍራት ድረስ ያለ እኔ በሱ ደስ ይለኛል ማለት ነው። በጣም ደስ የሚለኝ ነገር ነው። እቅድ አልነበረም ማለት አይደለም። እቅድ አልነበረም ማለት አይደለም። ግን የነበረውን አርቲኩሌት አድርጎ ማርክድ በሆነ መንገድ ለመስራት መዘጋጀታችን በተለይ ደግሞ ቪዥናችንን እግዚአብሔር የሰጠው የገለጠው ቪዥን ነው ብዬ ነው የወሰድኩት። የ7 ዓመት ነው እጥፍ የማድረግ ነገር ማለት አሁን 2-3 ዓመት ይቀራል። 2-3 ዓመት ይቀራል። እሱ ይገመገማል ማለት ነው በኋላ። ስለዚህ ይሄ አንዱ ትልቅ ጉዳይ ነው ለማለት ነው። ትልቅ ጉዳይ ነው። በዛ መሰረትም ብዙ ነገር እየተሰራ ነው ያለው። እግዚአብሔርን በዚህ በጣም አመሰግናለሁ። በመቀጠልም መድረክ የያዙት አዲሱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ኤሊሶ የቀድሞ አመራሮች የጀመሯቸውን ስራዎች ተጠናክረው እንደሚቀጥሉ በመግለጽ አዲስ ተቋማዊ ለውጦችን ለማምጣት እንደሚሰሩ ተናግረዋል። ዶክተሩ ገለጻቸውን በመቀጠል አገልግሎት የሚረከበው አዲሱ አመራር የተሰናባች አመራሮችን እገዛ፣ ድጋፍና ምክር እንደሚሻ አሳስበዋል። እሱ ሰዎችን ወደ ጌታ የመጥራት ጉዳይ ነው። መግደል ሳይሆን መሞትን የሚጠይቅ ስራ ነው ይሄ ስራና በዚህ አገልግሎት በተለያየ መንገድ እድሜን ባገናዘበ ቴክኖሎጂን በተጠቀመ ፈርተነው የምንሸሸው ጉዳይ አይደለም። የተለያየ ነገር በመጠቀም ወንጌል በስፋት የሚሰራጭበትን መንገድ የመቀየስ ትልቁ ስራችን ይሆናል ብለን እናስባለን። ምክንያቱም አብዛኛው ነገር አሁን ተደራጅቷልና ትልቁ ትኩረታችን እሱ ይሆናል። ከዚህ በኋላ ከኤስአይኤም ኢትዮጵያ ዳይሬክተር ተጋብዘው የተገኙት ወይዘሮ ሰራዊት ተከተል በአጋርነታቸው እንደሚቀጥሉ የሚያስረግጥ ንግግር አድርገዋል። በመጨረሻም ለተሰናባቹ የቤተ ክርስቲያን ፕሬዝዳንት ለዶክተር ጣሰው ገብሬ ለብሔራዊ ቦርድና የስራ አስፈጻሚ አባላት የምስጋና ስጦታና የምስክር ወረቀት ተበርክቶላቸው መርሃ ግብሩ በጸሎት ተጠናቋል። ስለዚህ ስለ ዛሬው ዕለት እግዚአብሔርን እጅግ አድርገን ነው የማመሰግነው። ምክንያቱም ባለፉት 3 ዓመታት እግዚአብሔር በብዙ ረድቶናል። እንደ ቃለ ሕይወት የተለያዩ ነገሮችን እንድናከናውን እግዚአብሔር ረድቶናል። ያ ደግሞ በፍቅር በመተሳሰብ የሆነ ነገር ነው። በጣም ስሙዝ የሆነ ደግሞ ኃላፊነት ሽግግርም እንደዚሁ ተደርጓል። ዛሬ ያንኑ የርክክብ ስራ ነው የኃላፊነት ርክክብ ስራ ነው የሰራ ነው።
እግዚአብሔር በብዙ ነው የረዳን። ለነሱም ደግሞ አሁን ቀጣዩ የአገልግሎት ዘመን አዲስ ለመጡ የቦርድ አባላት እና ፊት ለፊት ደግሞ ለሚመሩ ፕሬዝዳንቶች፣ ምክትል ፕሬዝዳንት እና ምክትል ዋና ጸሐፊ እንደዚሁ መልካም ጊዜ እመኝላቸዋለሁ። እግዚአብሔር ደግሞ በብዙ ከዚህ በፊት ከሰራነው በላይ የላቀ ነገር ያከናውናል። እንደ ቤተ እምነት ትልቅ ቤተ እምነትና ትልቅ ቃለ ሕይወት ስለዚህ ጥራት ባለው ሁኔታ እግዚአብሔርን ያገለግላሉ፣ ህዝቡን ደግሞ ያገለግላሉ ብዬ እኔ አምናለሁ። እግዚአብሔር ስለሰጠን መልካም ጊዜ ሁሉ የእግዚአብሔር ስም የተባረከ ይሁን። እናንተም ቅዱሳን ባላችሁበት ቦታ ሁሉ እግዚአብሔር አብዝቶ ይባርካችሁ። ስለሰጠን መልካም ጊዜ ሁሉ እግዚአብሔርን እጅግ አድርጌ እንደገና አመሰግናለሁ። ጌታ ይባርካችሁ። ስምዖን ሄልሶ ይባላለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት በመሆን ዛሬ እጅግ ደማቅ በሆነ ስርዓት ቀድሞ ካገለገሉ መሪዎች ይህንን የአገልግሎት ቅብብሎሽ ተቀብለናል። እኔና አዲስ የተመረጠው የኢትዮጵያ ቃለ ሕይወት ቤተክርስቲያን አገር አቀፍ ቦርድ 100 ዓመታት ያክል የቆየችውን ይህችን ታላቅ ቤተክርስቲያን እግዚአብሔር በሚወድ እርሱ ባሰበው መንገድ ለመምራት ይህ እድል ደርሰናል። እጅግ ታላቅ ኃላፊነት ነው። በዛሬው ዕለት የተደረገው አጭር ጊዜ ቢሆንም የቤተክርስቲያኒቱን የረጅም ዘመናት እንቅስቃሴ ለመቃኘት ሞክረናል። ከኛ ቀደም የነበረው መሪዎች ያደረጉትን እግዚአብሔር በረዳቸው መጠን የልፋታቸውን ፍሬ ያሳዩ ስለነበረ ጌታን እጅግ አመስግነናል። እግዚአብሔር በብዙ መንገድ የኢትዮጵያ ቃለ ሕይወት ቤተክርስቲያንን እየረዳ እንዳለ ተመልክተናል። በዚህ ዘመን ደግሞ እንደዚሁ ጌታ እንዲረዳን እንድትጸልዩልን የቤተክርስቲያናችን በልዩ ልዩ መዋቅር ያላችሁ በሙሉ አጥቢያ ቤተክርስቲያናት ወጣቶች፣ ሴቶች፣ ልጆች ጭምር እጃችሁ ከኛ ጋር እንዲሆን በጌታ ፍቅር ልናሳስባችሁ እንወዳለን። ይህ ቤተክርስቲያናችን 100 ዓመት በዚህ ምድር እግዚአብሔርን በመፍራትና በማክበር ለምድሪቱና ለሕዝቡ መልካም ነገር እያደረገች ከቆየችበት ለሚቀጥለው 100 ዓመት ራሷን የምታዘጋጅበት የትውልድም ሽግግር ያለበት ዘመን ነውና ለዚህ ዘመን በሚሆን መንገድ በተለይም ቤተክርስቲያን የሚረከበው ወጣቱ ትውልድ ልጆችም ጭምር በዚህ አስቸጋሪ ዘመን ውስጥ እግዚአብሔርን እያከበሩ ለአገርና ለመንግስት መልካም ዜጎች ሆነው የሚያድጉበትን ነገር ለማመቻቸት ይህ ቦርድ ታላቅ አደራ አለበትና ሁላችሁም በጸሎት ከኛ ጋር እንድትሆኑ ልናሳስባችሁ እንወዳለን። የቃለ ሕይወት ቤተክርስቲያን ወዳጆች፣ እህት ቤተክርስቲያናት መሪዎችም ጭምር በዚህ ሰዓት ቦርዱን ወክዬ በምናደርገው ነገር ሁሉ እጃችሁ ከኛ ጋር እንዲሆን በጌታ ፍቅር ልናሳስባችሁ እንወዳለን። ስለሰማችሁን አመሰግናለሁ። እግዚአብሔር ይባርካችሁ። ዛሬ የነበረንን የምስጋናና የቡራኬ የኃላፊነት ሽግግር ጊዜ ያየሁት በብዙ ደስታና አድናቆት ነው። ምክንያቱም እጅግ በጣም ደስ የሚለው በተለያዩ ጊዜ ኃላፊነትን እያስረከቡ በታማኝነት ያገለገሉ መሪዎችን ያየሁበት፣ እግዚአብሔር ደግሞ ትልቅ ቃል ሲናገር የሰማሁበት፣ የቃለ ሕይወት አምላክ ደግሞ ተረኛ የሚረከቡ አገልጋዮችን አዘጋጅቶ ሌሎች ኃላፊነትን የሚቀበሉበትን ምዕራፍ ለማየት እግዚአብሔር ድል ስለሰጠኝ እግዚአብሔርን እጅግ አመሰግናለሁ። እኔም የዛው አካል በመሆኔ በጣም ጌታን አመሰግናለሁ። እንግዲህ የሚሰማኝ ስሜት ኃላፊነቱ እጅግ ትልቅ ነው። አምላካችን እግዚአብሔር ታላቅ አምላክ ከመሆኑ የተነሳ የምናገለግላት የኢትዮጵያ ቃለ ሕይወት ቤተክርስቲያንም እግዚአብሔር ያከበራት ቤተክርስቲያን ከመሆኗ የተነሳ አገልግሎቱ ትልቅ እንደሆነ ይሰማኛል። ትልቅ የኃላፊነት ስሜት ውስጥ ሆኜ ነው ወደዚህ አገልግሎት የሚሰማራው። እንግዲህ ይህንን ፕሮግራም ለምትከታተሉ ሁሉ የሚለው ነገር ቢኖር እግዚአብሔርን ማስከበር እንድንችል የቤተክርስቲያናችንን የረጅም ጊዜ ውርስ ማስቀጠል እንድንችል በጸሎታችሁ አግዙን።
አብረን እናገለግላለን። የሰማይ አምላክ ይረዳናል። ጌታ ይባርካችሁ ለማለት ወዳለሁ። ዛሬ በኢትዮጵያ ቃለ ሕይወት ቤተክርስቲያን ለ6 ዓመታትና ለ3 ዓመታት በተከታታይ ያገለገሉትን የቦርድ አባላትና የስራ አስፈጻሚ አባላትን ሽኝት እየተደረገ ነው የሚገኘው። እኔም የዚህ ፕሮግራም አካል በመሆኔ እጅግ በጣም ደስ ብሎኛል። ላለፉት 6 ዓመታት የኢትዮጵያ ቃለ ሕይወት ቤተክርስቲያን የስራ አስፈጻሚና የቦርድ አባል በመሆን አገልግያለሁኝ። በዚህ አገልግሎት የረዳን እግዚአብሔር የተመሰገነ ይሁን። በጣም ውጤታማ ደግሞ ፍሬያማ ጊዜ አሳልፈናል። ስላለፍነው ጊዜ እግዚአብሔርን እናመሰግናለን። ደግሞ የኛ እግር ተከትለው ለሚቀጥሉ ለሚያገለግሉት ሁሉ እግዚአብሔር መልካም ጊዜ እንዲሰጥ የተባረከ ጊዜ እንዲሰጥ በሚያስፈልጋቸው ሁሉ ከጎናቸው እንዲቆም መልካም ምኞቴን እገልጻለሁ። እግዚአብሔር ኢትዮጵያ ቃለ ሕይወትን ይባርክ፣ ያስፋት፣ ከዚህ በላይ የተለወጠ የተቀየረ ነገር የምናይበት ዘመንን ያምጣልን። አመሰግናለሁ። ስሜ መጋቢ ገበዮ ታደለ እባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ቀጠና ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። ዛሬ በኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ አዳዲስ መሪዎችና እንደገና ደግሞ ነባሩ መሪዎች እያገለገሉ የቆዩ ሰላማዊ በሆነ መንገድ የአገልግሎት ቅብብሎሽ ቀን ነበረ። ድንቅ ጊዜ እግዚአብሔር ሰጥቶናል። ስለዚህ ቤተክርስቲያናችንን ላለፉት 6 ዓመታት እንደገናም ደግሞ ለ3 ዓመታት እያገለገሉ ስለቆዩ ስለነሱ እግዚአብሔርን እናመሰግናለን። ደግሞም በሄዱበት ሌላ በሚያገለግሉበት አገልግሎትም የበረከት ጊዜ እንዲሆንላቸው እንመኛለን። እንደገና አዳዲስ የመጡ አገልግሎትን ኃላፊነትን የተረከቡ ብሔራዊ ቦርድ አባላትና ሌሎች መሪ አገልጋዮቻችንም ከፊታቸው የአገልግሎት ዘመን የመልካም አገልግሎት ዘመን እንዲሆንላቸው መላ የኢትዮጵያ ቃለ ሕይወት ቤተክርስቲያን አባላት ሁሉ እንድንጸልይላቸው ያስፈልጋል። ከጎናቸውም በመቆም በሚያስፈልገው ምክር ሁሉ ከጎናቸው ሆነን አብረን እንድናገለግል ለሁሉም ለወጣቶችም፣ ለአባቶችም፣ ለእናቶችም፣ ለአባላት ሁሉ መልእክት ማስተላለፍ እፈልጋለሁ። እግዚአብሔር ስለሰጠን ስለዚህ መልካም የሽግግር ጊዜ ሰላማዊ ስለሆነው ሽግግር ጊዜና የቃለ ሕይወት ባህል በዚሁ እያደገ መሆኑንም በዚህ የተረዳንበት ስለሆነ አሁንም ስለዚህ ፕሮግራም ጌታን እናመሰግናለን። ክብር ለእግዚአብሔር ይሁን። ቀን እንግዲህ ማለት የቃለ ሕይወት አባላት የአገልጋዮችን በመምረጥ እግዚአብሔር ረድቷቸው ባለፉትም ያገለገሉትንም አሁንም ደግሞ ለወደፊትም የሚያገለግሉትን በጸሎት ስለሸኘን ዛሬ ትልቅ ደስታ ተሰምቶኛል። እኔ ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። እግዚአብሔር ይክበር ስለሁሉም። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። በናይጄሪያ 42 ክርስቲያኖች መገደላቸው ተነገረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በናይጄሪያ 42 ክርስቲያኖች ተገደሉ። በሰሜን ምስራቅ ናይጄሪያ ታርባ በተባለችው ግዛት ውስጥ ነው። በ3 መንደሮች ውስጥ ነው ግድያ የተፈጸመው። ጥቃት አድራሾቹ የተደራጁ የፉላኒ ጎሳ አባላት መሆናቸው ተነግሯል። በመቶዎች የሚቆጠሩ ሰዎች ቀያቸውን ጥለው ተሰደዋል። ከፈረንጆቹ 2020 ጀምሮ በሰሜን ናይጄሪያ ክርስቲያኖችን ብቻ ትኩረት ያደረገ ጥቃት በስፋት እየተፈጸመ ይገኛል። ኦፕን ዶርስ ዋች ሊስት በ2025 ናይጄሪያ ለክርስቲያኖች የምትመች ሀገር በመሆን 7ኛ ደረጃ ላይ ተቀምጣለች። ይሁን እንጂ ክርስትና በናይጄሪያ እየተስፋፋ ይገኛል። በ2020 ወደ 96 ሚሊዮን አድጓል። በ2050 ወደ 155 ሚሊዮን ያድጋል ተብሎ ይገመታል። መረጃውን ከክርስቲያን ፖስት አገኘን። የእንግሊዝ ተመራማሪዎች የወለቀውን ጥርስ እንደ አዲስ ማብቀል የሚችል አዲስ ግኝት ለዓለም ይፋ አደረጉ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የእንግሊዝ ተመራማሪዎች የወለቀውን ጥርስ እንደ አዲስ ማብቀል የሚያስችል አዲስ ግኝት ለዓለም ይፋ አድርገዋል። በትልቅ የጥርስ ሕክምና ግኝት በኪንግ ኮሌጅ ለንደን በሚገኘው ሳይንቲስቶች ከኢምፔሪያል ኮሌጅ ጋር በመስራት የታካሚውን ህዋሶችን በመጠቀም በቤተ ሙከራ ውስጥ እውነተኛ የሰው ጥርሶችን በተሳካ ሁኔታ አሳድገዋል። ተመራማሪዎቹ ቀደምት የጥርስ እድገት ሁኔታዎችን በመኮረጅ የህዋስ ግንኙነትን በመቀስቀስ ትክክለኛ የጥርስ አወቃቀሮችን ፈጥረዋል። ለተፈጥሮ ጥርስ እንደገና መወለድ መንገድ ጠርጓል። ይህ
ማለትም ምንም ተጨማሪ መሙላት ወይም ደግሞ መትከል ማለት አይደለም። ልክ እውነተኛ የመንጋጋ ውስጥ የሚበቅሉ ባዮሎጂያዊ ተስማሚ ጥርሶችን ሁለት አቀራረቦችን እየተሞከረ ነው። ቀደምት ደረጃ ላይ ያሉ የጥርስ ህዋሶችን በቀጥታ ወደ ድድ ውስጥ መትከል፣ በኋላ ላይ ለመትከል ጥርሶችን በቤተ ሙከራ ውስጥ ሙሉ በሙሉ ማሳደግ። ያም ሆነ ይህ የጥርስ ህክምና የወደፊት እጣው ሊለወጥ ነው በቋሚነት። ዘገባውን ከቢቢሲ ያገኘ ነው። ውድ ተመልካቾቻችን ለዕለቱ የያዝናቸው መረጃዎች እኚህን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። ከቀሪ የህይወት ቴሌቪዥን መሰናዶዎች ጋር አብራችሁን ቆዩ።